ሰላም ጤና ይስጥልኝ። ይሄ እንግዲህ የጠበቆቹ ፖድካስት የመጀመሪያ ክፍል መወለዱን የምናበስርበት የመጀመሪያ ክፍላችን ነው። እንግዲህ ተመልካቾቻችን ወደፊት በደንብ እየተዋወቅን እንሄዳለን። ዛሬ ግን ለመጀመር ጓደኞቼ ራሳቸውን ያስተዋውቃሉ። ከዛ እንጀምር አይደለም? ምን ይመስላችኋል? ይቻላል። እንግዲህ ቅድሚያውን የምንሰጠው እንግዲህ በእድሜም በሙያም ሲኒየራችን ከአቶ አዱኛን ጀምርና ራስህን ያስተዋውቅና ለአንተ እንጀምር። በጣም ጥሩ። ስሜ አዱኛ ተሰማ እባላለሁ። በአሁኑ ሰዓት በፌዴራል ማናቸውም ደረጃ የጥብቅና አገልግሎት በመስጠት እገኛለሁ። ቀደም ሲል በግል ነበርም ሰራ። አሁን በአሁኑ ጊዜ ባለር ኢትዮጵያ ሌጋል ሰርቪስ የሚል የህግ ሽርክና ማህበር በማቋቋም ከባልደረቦቼ ጋር በመስራት ላይ እገኛለሁ። ከኛ ጋር ከባልደረቦቼ ናቸው እዚህ ስር እየሰራሁ እገኛለሁ። አጠቃላይ ከህግ ትምህርት ቤት በ1999 ዓ.ም ግራጁዌት ካደረግኩ በኋላ በተለያዩ ቦታዎች ላይ መስራት እድል አግኝቻለሁ። እንግዲህ እንደተመረኩ የመጀመሪያው የስራ ኤክስፒሪየንስ ያገኘሁት ቻይና ጂያንግሱ ቴክኒካል ኮርፖሬሽን የሚባል የኮንስትራክሽን ድርጅት ውስጥ በደብረ ዘይት አካባቢ የመከላከያ ኢንጂነሪንግ ኮሌጅን ሲሰራ በነበረበት ጊዜ ከዛ አካባቢ ነው የጀመርኩት። እዛ በምሰራበት ጊዜ አጠቃላይ ከኮንስትራክሽን ህግ ጋር እንዲሁም ከአሰሪና ሰራተኛ ህግ ጋር የተያያዙ ኬዞችን በመያዝ ሰፊ ልምድ ለማዳበር ሞክሬያለሁ። በመቀጠልም በንፋስ ስልክ ላፍቶ ክፍለ ከተማ በአስተዳደር ውስጥ ስሰራ ቆይቻለሁ። ስፔሻሊ የአስተዳደሩ የፍትህ ጽሕፈት ቤት ኃላፊ በመሆን ስሰራ ቆይቻለሁ። በእነዚህ ሂደቶች ውስጥ ከመሬትና መሬት ነክ ከሆኑ ክርክሮች ጋር ሰፊ ልምድ ካዳበርኩ በኋላ ወደ ጥብቅናው እንግዲህ ዘልቄያለሁ። በእነዚህ ከ2009 ዓ.ም ጀምሮ በጥብቅና አገልግሎት ውስጥ እገኛለሁ። አብዛኛው ከመሬትና መሬት ነክ ጋርና ከኮንስትራክሽን ጋር የተያያዙ ስራዎችን በመስራት እገኛለሁ። ይህንን ልምዴን በመያዝ ቀደም ሲል ወደ ጠራሁት የህግ አገልግሎት የሽርክና ማህበር በመግባት ከባልደረቦቼ ጋር በጋራ በመሆን እነዚህን ልምዶች አንድ ላይ አዳብረን በመስራት ላይ እንገኛለን ማለት ነው። አጠቃላይ የመጣሁበት ሂደት ይህንን ይመስላል። የሽርክና ድርጅቱን አሁን መሰረት ነው እንጂ እኮ ባለፉት 3-4 ዓመታት አብረን ነበር ስንሰራ የነበረው። ህጉ ከመቋቋሙ በፊትም በኋላ ፈርም ከመከፈቱ በፊት አሳጠረው ግንኙነታችን አይደል? ትንሽ ወደ ገደለው ልግባ ብዬ እኮ ነው። ይቀጥሉ ደግሞ አይደል? እንኳን አብዛኛውን የህግ ስራ በጥብቅና ነው ያሳለፍኩት። 2 ዓመት ብቻ ነው ያው ልምድ ስለሚያስፈልግ የመጀመሪያ ፈቃድ ለማውጣት 2 ዓመት በአዲስ አበባ ከተማ ፍርድ ቤት በረዳት ዳኝነት ነው የሰራሁት። እሱም 2 ዓመት ሲሆን እንዲሁ በቅድስት ማርያም የርቀት ትምህርት ክፍል ውስጥ የተወሰነ አገልግሎት ሰጥቼ ነበረ። 2 ዓመት ሲሆን ላይሰንስ አውጥቻለሁ። 2002 ላይ ነው 2002 ዓ.ም ላይ ነው ላይሰንስ አውጥቻለሁ። 16 ዓመት ረጅም ይመስለኛል። 16 ዓመት ነው በጥብቅና ስራ ላይ ቆየሁት። የተወሰነውን ዓመት በመጀመሪያ ደረጃ ፈቃድ ብቻ፣ ከዛ ደግሞ 5 ዓመት ሲሞላ የማናቸውም ፈቃድ በማውጣት ይህንን የህግ አገልግሎት ስሰጥ እንግዲህ ቆይቻለሁ። በቃ ሲኒየር ነኝ መሰለኝ ተለየ በጥብቅና ስራው ላይ እኔ እንትን ብላችሁ መሰለኛል። ስለዚህ ፐብሊክ እንዳንተ የፐብሊክ ተቋማት ውስጥ ገብቼ የማገልገል እድሉ ጠባብ ነው ሳይሆን ትንሽ ጊዜ ነው የቆየሁት። ያው በፍርድ ቤት ረዳት ዳኝነት ብቻ ነው የቆየሁት እና ያው መጀመሪያ ዲግሪ አዲስ አበባ ዩኒቨርሲቲ ነው የጨረስኩት። 98 ላይ ነው የመጀመሪያ ዲግሪን ያገኘሁት። ከዛም እዛው አዲስ አበባ ዩኒቨርሲቲ በንግድ
በቢዝነስ ሎ የማስተርስ ፕሮግራም ዲግሪ አግኝቻለሁ 2003 ላይ ነው። እንደዚህ ላይ ነው እሱን የሚያጠናቀቁት። ከዛ በኋላ እንግዲህ ሙሉ ጉልበቴን የጥብቅና አገልግሎት ላይ በመስጠት እንግዲህ እስካሁን አለ። አሁን ደግሞ ባለር የጥብቅና ድርጅትን መስርተን ደግሞ አብረን የተንቀሳቀስን ነው ያለ ነው። ይሄው ነው ለመታወቅ ያክል። አቶ ሰለሞን ትንሽ በጨዋ ደንብ የተናገሩት ምንድነው አለቃችንም ናቸው ማኔጂንግ ፓርትነር የሚለውን ልጨምርላቸውና ወደ እኔ እንምጣና እኔ ስሜ ሰላም ዜና ይባላል። ያው ከህግ ትምህርት ቤት ህግ ትምህርት የጨረስኩት በ98 ዓመተ ምህረት ነው። 1998 ዓመተ ምህረት ተመርቄ ከዛ በኋላ 1-2-3 ዓመት የማስተማር ስራ በተለያዩ የግል ኮሌጆች ድሬዳዋ፣ አርባ ምንጭ የማስተማር እድሉ ነበረኝ። አዲስ አበባም ቅድስተ ማርያም ኮሌጅ፣ አልፋ ዩኒቨርሲቲ ኮሌጅ ለረዥም ጊዜ የማስተማር እድሉ ነበረኝ። ከዛ በኋላ ግን ከ2000 ዓመተ ምህረት ላይ የዳኞችና አቃቢያን ህግ ማሰልጠኛ ማዕከል ውስጥ የመስራት እድል አግኝቻለሁ፣ ሰርቻለሁ። እዛ ቀጥታ የተቀላቀልኩት 2000 ዓመተ ምህረት 2001 ዓመተ ምህረት ይሆናል ወደ ባንክ ነው። 2001 ላይ ዳሽን ባንክ ለረዥም ጊዜ 5 ዓመት እዛ ነው የሰራሁት። ዳሽን ባንክ በሰራሁበት ጊዜ ብድር አሰባሰብ ክፍል ኃላፊ ሆኖ ለመስራት እድሉ ነበረኝ። ባንኪንግ ፕሮሲጀሮች ላይም ባንክ ነክ ጉዳዮች ላይ ማማከር፣ የተለያዩ ከቅርንጫፎች የሚመጡ ጥያቄዎችን የመመለስ፣ የተለያዩ ብድር አሰባሰብ ሂደቶችን የመምራት እድሉ ነበረኝ። ብዙ ኤክስፒሪየንስ ያገኘሁበት ቦታ ነው ዳሽን ባንክ። በጣም በግልም በስራ ኤክስፒሪየንስ ያገኘሁበት ብዙ ጥሩ ሰዎች ያየሁበት ቦታ ነው። ከዛ በኋላ ደግሞ ከዳሽን ባንክ ቀጥታ የወጣሁት ወደ ጥብቅና ነው 2006 ዓመተ ምህረት ላይ። ያው የጥብቅና ላይሰንስ በማናቸውም ፍርድ ቤት የሁላችንም ባይዘዌ ላይሰንስ ያው በማናቸውም ፌዴራል ፍርድ ቤቶች የጥብቅና አገልግሎት ለመስጠት የሚያስችለውን ላይሰንስ ደረጃ ነው ያለን፣ የፍቃድ ደረጃ ነው ያለን። ያንን አገልግሎት ጀምሬያለሁ ከ2006 ዓመተ ምህረት ጀምሮ። እንግዲህ ያው በግል እየሰጠው ነበር የነበረው። ሰሌ ቅድም እንዳለው 3-4 ዓመት ሆኖናል አንድ ላይ ኮኦፐሬት በማድረግ አንድ ቢሮ ውስጥ ሆነን ሰርቪስ ስንሰጥ ይሄንን የጥብቅና ሰርቪስ። ከዛ በኋላ ወደ አንድ ለምን አናመጣውም በሚል አሁን ደግሞ በዚህ ዓመት ባለር ኢትዮጵያ የጥብቅና ድርጅት የሚባል ሎ ፈርም የህግ ድርጅት አቋቁመን በሱ ስር ተደራጅተን ስራ ጀምረን እየሰራን ያለ ነው። ይሄ ነው እንግዲህ ሞሮሌስ ኤክስፒሪየንሳችን። ያው ቀጣዩን እንግዲህ ወደ ሰሌ ለምን ወደዚህ መድረክ መጣን፣ ያው ጥያቄዎችን እንግዲህ ወደዛ ከመምጣታችን በፊት እንዲያውም ያው ዞሮ ይህንን ሙያ ስንጀምር ሆነ ሙያውን የጥብቅናን ስራ ስንጀምር ብቻ ሳይሆን ወደ ህግ ትምህርት ክፍል ስንገባ ምንድነው ያነሳሳን? ዋይናት አካውንቲንግ፣ ዋይናት ሌላ ትምህርት፣ ለምን ህግ? ሆነስት ለመናገር እኔ ህግ እማራለሁ ብዬ አስቤ አላውቅም። ባለኝ ነገርና ሞር እሳብበት የነበረበት ወደ ኢንጂነሪንግ ፊልድ ነበር እማራለሁ ብዬ ማስበው የነበረው። አንፎርቹኔትሊ አንድ ወዳጄ ነው አሁን እንኳን የለም ሀገር ውስጥ ውጭ ነው ያለው፣ አንተ መማር ያለብህ ህግ ነው ብሎ ምላስን አይቶ ማለት ነው እንደዛ በለው እና አንተ ህግ ነው መማር ያለብህ። ያው ብዙ ጊዜ ሞግት ስለነበረ ከራከር ምናምን ነገር አይነት ነገር ስለነበር አንተ ህግ ነው መማር ያለብህ ብሎ እንደውም የአባቴ ብሎ ለታሪክ አስቀምጫለሁ። አሁን አንድ የፍትሐብሔር ህግ እንደዚህ በምን የታሰረ ነው በጨርቅ የታሰረ እሱን አምጥቶ ሰጠኝና ይሄንን አንብብ አለኝና
ሳነብ ቤተሰብ አካባቢም አንዳንድ ክርክሮች ነበሩ፣ ሁል ጊዜ የሚያወሩት የሚነጋገሩበት ነገር እስቲ ብዬ ገባሁበት። ከዛ ሞር ሳስበው ለካ ትክክለኛው ቦታ ያ ነበር ነው። ከዛ ተነስቼ ነው እንግዲህ ወደ ህግ ውስጥ የገባሁት። በእርግጥ እውነት ለመናገር ከልጅነቴ ጀምሮ ስለ መብት የመቆርቆር ሰው መብትና ግዴታውን አውቀው መኖር መቻል አለበት የሚል ያልታየኝን ነገር የመናገር ባህሪ እያዳበርኩ የመጣው ነገር በመሆኑ ምክንያት ያንን ነው የበለጠ ያሰፋው እያዳበርኩ የመጣው። ሰው ሲበደል፣ ሰው አላግባብ ሲደርስበት ማየት አልፈለግም። ይሄ ሙያ ደግሞ የበለጠ እንደወደው ያደረገኝ ነገር ያው የሰውን ጭንቀት፣ ሰውን በደል ተሸክሞ በፍትህ አደባባይ ፍትህ እንዲወጣ መሄድ በመሆኑ ምክንያት ሞር ወደዚህ ሙያ ውስጥ እንደገባ ያነሳሳኝ እሱ ነው ብሎ መውሰድ ይቻላል። እንደጠበቅኩ አገኘ ከሚባለው በላይ አግኝቻለሁ። ያው አንዳንዴ ታዝናለህ፣ አንዳንዴ ደስ ትላለህ። ግን ብዙ የሚቀሩ ነገሮች እያደጉ የሚመጡ ከፍትህ ስርዓቱ ጋር የሚመጡ ነገሮች ቢኖሩ ሞር አብዛኛውን አግኝቻለሁ ብዬ መናገር እችላለሁ። ወደ እኔ ያው እንዳዱ ድሉ የለኝም ስርዓትና ግን ከልጅነት ጀምሮ እንትን ለማወቅ ያው ታውቃላችሁ የድሬዳዋ ልጅ ነኝ። ኦሪጂኔም ከዛ ስለሆነ አብዛኛውን ነገር ፊት ለፊት መጋፈጥ እንጂ ሲመጣ ሀፕን ሲያደርግ እንትን ከማለት ውጭ ያደግኩበትም አይደለም። ኖርማሊ ኦሪጂናሊ ሳይንስ ተማሪ ነበር። በመጀመሪያ ሳይንስ ነው የጨረስኩት ትምህርት እስከ 12 ማለት ነው። እስከ 12 ከዛ በኋላ አጋጣሚ ዩኒቨርሲቲ ተመደብኩና ሲሄድ የሄድኩት መቀሌ ዩኒቨርሲቲ ነው። ሲሄድ ወባ ከድሬዳዋ የወባ በሽታ ይዞ ሄድኩት። በዛን ጊዜ አይዶ ነው እንግዲህ የወባ በሽታ ቅድሚያ የሚታወቅ በሽታ ስላልነበረ መቀሌ አካባቢ በጣም ታመምኩ። ሲሪየስሊ ነው የታመምኩት። ሐኪም ቤት ኦልሞስት ወደ ወር ነው የተኛሁት፣ 1 ወር ምናምን እና ሊታወቅ አልቻለም። ኖርማሊ ምን እንዳመመኝ ራሱ በቃ ግራ እስከሚጋቡ ድረስ እዛ በቃ ይሄ ልጅ ወደ ቤት መሄድ አለበት ተብሎ ዩኒቨርሲቲ ጓደኞች ምክንያት 93 ዓመተ ምህረት ላይ ማለት ዊዝድሮ ተደርጎልኝ ተመለስኩ። በ2 ወር ምናምን በማይሞላ ጊዜ ዩኒቨርሲቲ በገባሁበት ማለት ነው። እዛ ተመልሼ አዲስ አበባ ነው ቤተሰብ የጠበቀኝ። አዲስ አበባ ሲጠብቀኝ ወደ ሐኪም ቤት ሲሄድ ወባ ናት። የሆነች መድኃኒት ተሰጠኝ። በሁለተኛው ቀን የሰላም ዛ ሲማቅቅ የነበረው ሰውዬ ወደ 20 ኪሎ ነው የቀነስኩ። በጣም ከስቼ የነበረው ሰውዬ በቃ ተሽሎኝ ኖርማል ሆን ወደ ዊዝድሮዋል ስለወጣ ወደ ዩኒቨርሲቲ መመለስ አልተቻለም። በቃ ከዛ በኋላ ወደ ቤት ወደ ድሬዳዋ እና አጋጣሚ ሆኖ ድሬዳዋ ደግሞ ቤተሰብ ፍርድ ቤት አካባቢ ጽህፈት ስራ የሚሰራው የለም፣ ኮፒ ፕሪንት ምናምን የሚሰራ ቤት ነበረ። በቃ ስራ እዛ ጀመርኩ። ኮፒ ማድረግ ምናምን ኮኦርዲኔት ማድረግ ያንን ቤት ጀመር። እዛ ጠበቆች አሉ። ጠበቆች ሳይሆን ያን ጊዜ የነበረው ምንድነው ላይሰንስም ፎርማል የሆነው ከቅርብ ጊዜ ነው። ዲግሪ ሪኳየር ማድረግ ትምህርት ሪኳየር ማድረግ የተጀመረ በልምድ ላይሰንስ ያወጡ ህግ ላይ ሲሰሩ የነበሩ የተለያዩ ቢሮ የነበሩ 3 ሰዎች ትዝ ይሉኛል። ትልልቅ ሽማግሌ ሰዎች አብረው ነው የሚሉት። በጣም ኢንተርቴይኒንግ ነው የሚያወሩት ነገር ምናምን ያዝናና ነበር። እዛ በሃይስኩል እና በዩኒቨርሲቲ መሀል ያለው ልጅ ነኝ። ብዙ ጠይቃለሁ፣ አነባለሁ። በጣም ግን የዛች 1 ዓመት እንትን የሚለኝ ነገር መጨረሻ አካባቢ እንትን ያለኝ ግድ የላቸውም ስለ ሰው ጉዳይ ግድ የላቸውም፣ ስለሚናገሩትም ነገር ግድ የላቸውም፣ ስለሚመክሩት በቃ እድሉን አግኝተው እዛ ቦታ ላይ ስለሆኑ ምክር ሰጠው ለማለት ነው እንጂ ኮንሰርንድ ነው። የሰው ጉዳይ መጽሐፎች አሉ እዛም ትርፍ ጊዜ ሲኖረኝ የማነባቸው እነሱን ሪፈር አድርገው ይሄ ነው የሚለው የጠየቀው ጥያቄ በዚህ አግባብ ነው የሚታየው አለ አይደለም። ጥናት ያለው መልስ አይሰጡም። በቃ መልሶ የሆነች ብር እዛው ጋር ተቀብሎ ወደ መጠጥ ቤት ወደ መዝናኛ ቦታዎች የራሳቸውን ጊዜ ለማሳለፍ ነው የሚሮጡ። ኢቭን ለመጻፍ እንኳን ሰውየው የሰጣቸውን አሳይመንት ለመስራት እንኳን ግድ የላቸውም። እና በጣም በቃ ያሳዝነኝ ነበር። ከዛ ተመልሰው ሰዎቹ በቀጠሮ ከምናምን ሲመጡ እነሱ እዛ ጋር ተሯሩጠው ከድሮ ከተጻፈ ላይ ኮፒ አድርገው ምናምን ጽፈው መልስ ይዘው ከሰውየው ጋር ወደ ፍርድ ቤት ሲሄዱ በጣም አዝን ነበር። ሰዎች ለማይገባው ነገር ምናምን የሚከፍሉት ክፍያ ምናምን ኤኒዌይስ ያ ኤክስፒሪየንስ
ያቺ አመት ስታልቅ ሙሉ ውሳኔ ነው የወሰንኩ። በቃ ሎየር ነው የምሆነው፣ የህግ ትምህርት ክፍል ነው የህግ ትምህርት ነው የምከታተለው። ጥቅላ ነው የምሰራው፣ ይሄን ስራ ነው የምሰራው። አትሊስት የማደርገውን ነገር ኮንትሪቢዩት የማደርገውን ነገር እንትን አደርጋለሁ። በቃ ራሴ የሚጠበቅብኝ ነው እወጣለሁ ብዬ ነበር አስቤ ወደ ህግ ትምህርት ክፍል ቀጥታ መቀሌ ደግሞ እድለኛ ሆኜ እኔ በታመንኩበት ጊዜ ሎው ስኩል ከፈተ፣ ገባው። በቃ እዛው አሁን የምታዩትም ወፈር ያለ ጠበቃ ኪሎ ቀነስኩ ስትል የዛን ጊዜ እንደዚህ ነበረ ሰውነት? ያው የልጅነት ሆኖ ግን ኖርማል በፊት ምን ውፍረት ስለነበረ ከሰባዎቹ 80 አካባቢ ነበር፣ ወደ 60-50 በጣም ኦልሞስት ሊሞት ነው የተባለ ሰው ነው በእኔ እንትን ማለት ነው። እንደዛ ሆኜ ነው እና በዚህ መንገድ ነው ወደ እንትን ህግ ትምህርት የገባሁት። የክፍለ ሀገር ዩኒቨርሲቲዎች 98 ነው አብዛኛው ስኩል የከፈቱት ይመስለኛል። ኃይለማርያም እንደዚህ የዛን ጊዜ ነው። መቀሌ 93 ጀምሮ ከፍቷል። ኦልሞስት መጀመሪያ የሚባሉት 93 ማለት ነው። 93 94 95 ብዙ ሎው ስኩል ተከፈቱ። በዛ ነው 5 ዓመት እንዴት አለፈ? 5 ዓመት በጣም ደስ በሚል ሁኔታ እስካሁን ብዙ ማስታወሳቸው የሚጣፍጡ ትዝታዎች ባለበት ሁኔታ ያው እስካሁንም እንደምታውቁት እስከ ትዳር ድረስ ባለፉት ትዝታዎች ትርፋማ ሆነበታል ማለት በጣም አንተ መታመም ራሱ እኮ አንድ ነገር እኮ ነው። አስተዋጽኦ ነው ያደረገው። የሰው ልጅ የህይወት አጋጣሚዎች የህይወት ዳይሬክሽኑን አሳይቶታል። በሙያስ ያው የጥብቅና አገልግሎት መስጠት ከጀመርክ በኋላ ይሄ እንግዲህ ህግ ትምህርት ክፍል እንድትገባ ያደረገህን ቁጭት ያው የነገርኩ ነው። እኔ የምችለውን አስተዋጽኦ ስነሳም የምችለውን ነገር አደርጋለሁ በሚል ነው። በጣም ያንን ሳቲስፋይድ ነኝ ከመጀመሪያው ጀምሮ። በሄድኩባቸውም በተቀጠርኩበትም በሰራሁበትም በግል የምችለውን እያደረኩ ነው። አሁንም የምችለውን ነው የማደርገው። ኖርማሊ ያንን እንደዛ ብለህ ካላየህ አስቸጋሪ ነው። ምክንያቱም ጥቅሉን ስትገመግም ደግሞ ሌሎች ወሳኝ አካላት ስላሉ ማለት ነው። ግን እኛ እንደምታውቁት ያው ሰዎችን በነፃ ያለባቸውን ችግሮች ከማማከር ጀምሮ ሁላችንም ጋር ማለት ነው የሰዎችን ችግር ሼር የማድረግ የማስረዳት በጣም ጥሩ ባህል ያለው ቲም ነው። እኔም ያንን አድርጌያለሁ ብዬ አስባለሁ። ኦንሊ ግን የሚያስቀኛው ሁላችንም ጋር የሚገጥመን ህግ ትምህርት ቤት የመጀመሪያ ዓመት ስገባ ስጨርሳ መጀመሪያውን ሴሚስተር ሰልፉ ጣውጣ ነበር። ትዝ አይላችሁም? የሆነ ህገ መንግስት ስትማር የሆነች መርኋን ጫፏን ስትይዝ በቃ ሁሉም ነገር ህጋዊ እንዲሆን ትፈልጋለህ። እሱን ማለቴ አይደለም አሁን ያ ሆኗል ማለቴ ሳይሆን ኖርማሊ የምንችለውን አስተዋጽኦ እያደረግኩ ነው እያደረግን ነው። አሰቲም ሌሎችም እያደረጉ ያሉ አሉ እና ሳቲስፋይድ ማለት በቃ ጥሩ ደረጃ ላይ ነው። ከዚህ የተሻለ ይሆን ነበር። እንግዲህ ወደፊት ደግሞ እናሻሽልና እንጨምርበታለን። ወደ እርሱ እንመለስ። ግን ምን ነው አፈጠጡ ምን የእኔ ከእናንተ የሚለየው የህግ ክፍል ወደ ህግ ትምህርት ክፍል የገባሁት በአባቴ ትእዛዝ ነባቸው። መመሪያ ለላሰት ነው። ምንድነው አባቴ የህግ ባለሙያ ነበረ፣ ዳኛ ነበረ። አስመራም፣ መቀሌም፣ አዲስ አበባም በሰባዎቹ 60ዎቹ አገልግሏል። ለረጅም ጊዜ አገልግሏል እና ምንድነው ማትሪክ ተፈተ የሶሻል ተማሪ ነበርኩኝ። ማትሪክ ተፈተንን። ዩኒቨርሲቲ መገባበት ውጤት መጣ። ከዛ ምንድነው መማር የምትፈልገው ነው። ከዛ በኋላ የሚለው ጥያቄ መጣ። ኢኮኖሚክስ እንደዚህ ነገር ነው ያልኩት የነበረው። ስለ ኢኮኖሚክስ ማለት ደስ ይለኛል። እንደዚህ ኢኮኖሚክስ ስሩ ራሱ ደስ ይለኛል ያ ነበረ እንጂ የተለየ ነገር አውቄ አይደለም። ግን እንደዛ ስል ምንም ሌላ እንትን ነገር አላለም። ህግ ነው የምታጠናው፣ ሎ ነው የምታጠናው፣ ግራም ቀኝ በቃ እንደዚህ ነው
እኔም እንደዛ ነው የተማርኩት፣ አንተም ሌጋሲውን ማስቀጠል አለብህ አይነት ነገር ይመስለኛል። እሱ አቅጣጫ ተቀመጠ። ምንም ምርጫ አልነበረም። መምረጫ ፍሬሽማንም ያው ጥሩ ውጤት ነበር ያገኘሁት እና የህግ ትምህርት ክፍል እንዲገባ የሚያስችል ስለነበረ እዛ ተመዘገብኩ። ባጭሩ ግን ከዛ በኋላ ስለ ህግ ስታውቅ በዛ ሂደት ውስጥ ደግሞ ከትምህርቱ ጋር ተያይዞ ከማወቁ ጋር ተያይዞ የመጡ ኃላፊነቶችም አሉ። የፍትህ ከባድ ነገር ነው። በቀላሉ የሚገኝም ነገርም አይደለም፣ መለፋት አለበት እና በዛ ሂደት ውስጥ የድቡ ፍትህ ለማግኘት በፍርድ ቤት በተለያዩ ተቋማት ውስጥ እርዳታ የሚፈልጉ ሰዎች አሉ። ጥረት ይፈልጋል። ያንን ጥረት ለማድረግ ደግሞ እውቀቱን በ5 ዓመት ውስጥ በቂ እውቀት ከዛም በኋላም ባገኟቸው የተለያዩ ስልጠናዎችም ደግሞ በቂ እውቀት ስላለ ያንን ፍትህ ማስከበር ፍትህ ጋር በተያያዙ ጉዳዮች ላይ መስራትን ተመለከተ ከፍተኛ አስተዋጽኦ የማድረግ ችሎታውን ብቻ ሳይሆንም አስተዋጽኦ የሚያደርጉ ነው ያሉት ባጭሩ። ጥሩ ኤክስፒሪየንስ ነበረ ዩኒቨርሲቲ። እንደ አንተንም ሼር የማደርግ ቤተሰብ መስርቼ የወጣሁበት ነው። ትዳር አጋይንም ከዛ ነው የተዋወቅኩት። ጥሩ ጊዜ ነበር። ከዛ ፍላጎቴም በቃ አዱኛ እንዳለው ሞር ወደ ክርክሩ ሞር በመንቀሳቀስ ሂደት ውስጥ ነው። ቁጭ ማለት አልወድም። ስለዚህ የቢሮ ስራ አልወድም በአጠቃላይ እና 2 ዓመቷን የስራ ልምዴን እንዳገኘው ወደ ጥብቅና ፈቃድ ማውጣት ሂደት ነው የገባሁት። ላይሰንሱን አወጣው። 16 ዓመት በዚህ ነው ማለት ነው። ግን አዱ እዚህ ጋር ላርመውና ሰለሞን መቀመጥ አልወድም ሲል አብዛኛውን የጽሁፍ ስራ የሚሰሩት እሳቸው ናቸው። በጣም ስራ ቤታስዙትን ስራ ከመፈጸም እና ሁለተኛ ደግሞ ያው ኢኮኖሚስት ያለው እንትኑ ባህሪው መሰለኝ እሱን አስበን ነው የወደፊት ህይወታችንን ያቀናልናል ብለን ማኔጂንግ ፓርትነር የሚያደረግነው እንትን እንዳንለው ያው የመጀመሪያ የተዋወቃችን እንዲያውቀን ነው። ሌላ የለም። የእኛነት ስሜት እንዲሰማው ነው የሚያየው ሰው ይሄንን ጠበቆቹ ፖድካስትም የእኛነት ስሜት እንደዚህ ያወራ ነው የእኛነት ስሜት እንዲሰማው ነው። አጠር አድርገን እንግዲህ ወደ ምንድን ነው ይሄስ አሁን ተሰባስበን ይሄንንስ እንደዚህ በሚዲያ የመምጣቱን ዩቲዩብ ላይ የተለያዩ ሶሻል ሚዲያዎች ላይ የመምጣቱ ፍላጎት ብዙ የመጡ ጓደኞቻችን አሉና ምንድን ነው ይሄ ፍላጎታችን የሚለውን ነገር ትንሽ በጋራ አዱኛ ምናልባት እንግዲህ ያው በጥብቅና ዓለም ውስጥ ሰለሞን ሲኒየርም ነው። ወደ 16 ዓመት ቀላል አይደለም። በዚህ ሂደት ውስጥ አሁን የተነሳውን ጥያቄ በዚህ በ16 ዓመት ውስጥ ባሳለፍካቸው ጊዜያቶች ውስጥ የገጠሙ ተግዳሮቶች እንደገጠመኝም የምትላቸው ነገር የሚያስተምሩት ነገሮችን አንድ ላይ ከዚህ ፖድካስት ከሚሰጠው ጠቀሜታ አንጻር ወደዚህ መምጣቱ አንድ ላይ እያይዘ የሆነ ነገር ብትለን የተሻለ ይሆናል። እኔ ዝምዬ እየቀደምኩ እንዳይሆን ብዬ አንዳንዴ ደግሞ ሼር እንደራረግ። ቀላል ረጅም ጊዜ ነው። በዚህ 16 ዓመት ቆይታ ከተለያዩ ግለሰቦች ከተለያዩ ድርጅቶች ጋር ሰርቻለሁ። ብዙ ውጣ ውረድ ነበረው። ቀላል አይደለም። በስራ የተደሰቱ በስራ የሚያዘኑ ግለሰቦችንም ድርጅቶችንም አጋጥመውኛል። ግን ይሄ ሁሉ እነዚህ ሁሉ ውጣ ውረዶች እንድማርበት እንድጠነክርበት ነገን ከዛሬ የተሻለ ነገር ነገ እንድሰራ የምማርበትን እድል ፈጥረውልኛል እና ይህን ፖድካስት እንትን በምንልበት ጊዜ ሀሳቡ የሰላም ቢሆንም መጀመሪያ ላይ የራሴም ሪዘርቬሽንም ቢኖረኝም ግን ለበጎ መጠቀም እንችላለን። ምንድነው በዚህ ረጅም የስራ ጊዜ ውስጥ ያገኘሁትን ልምድ ለማጋራት እድሉን ይፈጥራል። አንድ ሁለት ደግሞ ይሄ
አገልግሎታችን የሚያገኝ ሰው ብዙ ጊዜ ቢሮ መምጣት አለበት ወይም በተለያየ በሪኮሜንዴሽን ሊሆን ይችላል፣ በምን ሊሆን ይችላል እኛን አግኝቶ የተለያዩ የህግ ምክሮችን ሊያገኝ ይችላል። ግን ይሄን ነገር ደግሞ ደንበኛ ወደኛ ከሚመጣ እኛ ወደ ደንበኛው ደግሞ መሄድ እንችላለን። እኛ ግዴታ ጥቅምን መሰረት ያደረገ ማለትም ውልን መሰረት ያደረገ ለምንሰጠው አገልግሎት ክፍያ የሚጠበቅ መሆኑ ተጠበቀ ሆኖ ግን ጎን ለጎን ደግሞ ሶሻል ሪስፖንሲቢሊቲም ስላለብን የሙያው ስነ ምግባርም ስለሚያስገድደን ደንበኛ ሁል ጊዜ ወደኛ ከሚመጣ የህግ ምክር የሚፈልግ ሰው ባለበት ቦታ የተሻለ ስላለው ሁኔታ ስለ ህጎች በፍርድ ቤት አካባቢ ስላሉ ፕሮሲጀሮች አዳዲስ ስለሚወጡ መመሪያዎች፣ ደንቦች እንደዚህ ሁል ጊዜ በተለይ ደግሞ ከዕለት ተዕለት ህይወት ጋር ተያያዥ የሆኑ ጉዳዮችን እያነሳን የምንወያይበትና ይህም ደግሞ ለቀሪው ቤተሰብ የሚጠቅም መረጃ ልናስተላልፍበት የምንችልበት እድል ይፈጥርናል ብዬ ነው የማስበው። ከዚህ አንጻር የጀመርነው ጠበቆቹ የሚለው ፖድካስት ከፍተኛ አስተዋጽኦ ያደርጋል ብዬ አስባለሁ። እንግዲህ ምናልባት ፖድካስት ትልቁን ድርሻ ይወጣል ብዬ የማስበው ከህግ ትምህርት ቤት ወይም ደግሞ ከህግ ሙያ ከህግ ውጭ ያለው ማህበረሰብ ህግን እንዴት ነው የሚረዳው? በተለይ ክርክርን በተመለከተ የሚረዳበትን መንገድ ለማስተካከልም የቀጣይ ህይወቱም ምን መምሰል መቻል አለበት ከህግ አኳያ የሚለውን ነገር ለማሳየት እጅግ ጠቀሜታ አለው ብዬ ነው የማስበው። ብዙ ጊዜ አንዳንዱ ህግ ሲባል ወይ ጠበቃ ሲባል ጭቅጭቅ፣ ተጨቃጫቂ የሚመስላቸው አይነት ነገሮች አሉት። ክርክር ራሱን የቻለ መስመር፣ ስርዓት ያለው ህግን መሰረት ያደረጉ የተጻፈ ነገርን መከተል የሚመስሉ አይነት ነገሮች አለመረዳት ይታያል እና ያንን ምናልባት ወደ መስመር የሚያመጣበት የሚያስተካክልበትን እድል የሚፈጥር ፖድካስት ይሆናል የሚል ነገር ነው ያለኝ። ከዚህም ባሻገር እንግዲህ አብዛኛው ከሚሰጣቸው ጠቀሜታዎች ውስጥ እንደ ስያሜውም ጠበቆቹ ናቸው። እዚህ ያለነውም ፍርድ ቤት የምንሆነን ሁል ጊዜ የምንመላለስ ነን። ስለዚህ የፍርድ ቤቶችን ውሎ በተመለከተ እንዴት ነው ክርክር የሚካሄደው? ክርክሩ ምን መምሰል አለበት? ተቋማት ውስጥ የሚታዩ ችግሮች፣ ተግዳሮቶች ምንድናቸው የሚሉትን ነገሮች እዚህ አድርገው ተቋማቶቹ ራሳቸውን በአግባቡ እንዲያዩ፣ እንዲፈትሹ እድል የመስጠት አጋጣሚ ይኖረዋል ብዬ ነው የማስበው። ሌላው ትልቁ ነገር አንዳንድ ጊዜ በልኩ የማይታዩ ነገሮች አሉ ማህበረሰቡ ጋር። ፍትህ የለም የሚሉ አይነት ነገሮችን ፍትህ የታጣባቸው ነገሮች ሪል በሆነ ነገር እኛ ራሳችን ህጉን ተከትለን በሄደን ነው ያጣ ነው ወይስ ህጉን ሳንከተል እናያቸው የቀሩት የሚሉትን ነገሮች በእውነትና በተጻፈ ህግ መካከል ያሉትን ነገሮችም ለማስታረቅና ወደ አንድ ፕላትፎርም ለማምጣት የሚረዳ ይሆናል የሚል ነገር ነው ያለኝ። ከዚህ ጋር የተያያዘ እንደ አጋጣሚ የሆነ አንድ ክርክር ላይ የገጠመኝ ነገር ምንድነው፣ ሰዎቹ ያው ውል ተዋውለዋል። የቤት ሽያጭ ውል ነበረ ተዋውሎ የነበረው እና የዚህ የቤት ሽያጭ ውል ሲዋዋሉ ውላቸውን ያደረጉት መንደር ላይ ነው ያደረጉት። የመንደር ውል ነው የፈጸሙት። ወደ ክርክር ተገባ። ከዛ መጨረሻው አልተመዘገበም በሚል ፍርድ ቤቱ ውል የለም ብሎ ውድቅ ሲያደርግ፣ እንዴ እኛ ውል አለን ይሄ ነገርማ ምናምን ነገር መቼስ ፍትህ የት አለ እንዴት አለ ምናምን ብለው ከበር ጀምሮ ነው ጩኸት የተጀመረው እና ውል የለም ሲል ውሳኔ ሲወሰን መሰረት ያደረገው ህግን ነው። እውነት ነው ተዋዋዮቹ የመንደር ውል ማድረጋቸውን ይታወቃሉ። መካካድ ሲመጣ ግን ሄዶ የሚመጣው ነገር ምንድን ነው ከተባለ ህጉ ላይ ስለሆነ የሚያርፈው
ህጉ ደግሞ ያስቀመጣቸው ሂደቶች አሉ፣ ምን መሆን መቻል አለባቸው እንደነዚህ አይነት ውሎች የሚል ነገር አለ። እሱን ካለመከተል የሚመጣ ነገር ስላለ እነዚህን ነገር ለማስተካከል እያንዳንዱ ከልምድ የንግድ አገልግሎት ከልምድ የውል ውጭ ወጥተው በእያንዳንዱ ለሚያደርገው ነገር ባለሙያን በማማከር ከባለሙያ ጋር በመነጋገር ስራዎችን እንዲያከናውን ለማስቻል የሚጠቅም ፖድካስት ነው ብዬ ነው ማምነው። አዱኛም ሰለሞንም እንግዲህ የፈራሁትን እያደረጋችሁት ነው። በመሰረታዊነት ነጥቡን ያው ዋና ነጥብ ያልነው ከተመልካቾቻችን ጋር የቅርብ ወዳጅ ቤተሰብ ለመሆን ነው። ጠበቃ ያው ዛቆ ጥቁር የሚለበሰውም አስፈሪ ነው። ሙሉ ለሙሉ ጓደኞች ያሉት ትክክል ነው። አላማችን ያ ነው ትክክለኛ ዋናው አላማ ማለት። ነገር ግን እነዚህ አላማዎች የሚሳኩት እኛ ከሌላው ፖድካስት የተለየ ብለን ይዘን የምንቀርበው ከህጉ እውቀት ውጭ የሆነውን ማህበረሰብ ቀረብ ብለን ወረድ አድርገን የአንቀጽ እና የህግ ወሬዎች ሳይሆኑ ጨዋታዎች በሚሆኑ መንገድ ለመግባት ነው በየቤታችሁ። እና ያንን ደግሞ የለም እስካሁን ብለን ስለምናስብ ነው ቀለል አድርጎ እንደዚህ ወረድ አድርጎ ሳወራችሁ ነበር። እንደውም የጥርስ ማስታወቂያዎች በጣም ከሚያስደስቱኝ ብዙም ማላቃቸውን ሰርቪሶች ይነግሩኝና ከዛ በኋላ ሄደ የምታገኘው ወይ ጥርስ ሊነቀል ይሆናል፣ ወይ ጥርስ ሊደረደር ይሆናል፣ ወይ ጥርስ ደግሞ ውበቱን ሊጨምር ይሆናል። ነገር ግን የሚጠቀሙት አሁን የተሻለ ነው፣ ማብራሪያም አብሮ ይቀርባል። ግን የነበሩት በጣም የተለመዱ ኦርቶዶንቲክስ አፕላይንስ የተለያዩ ጀርገን የሆኑ ለሙያው እንትን የሆኑ ቃላቶች ተጠቅሞ ያስተዋውቃል። ከዛ ሄደ የምታገኘውን ሰርቪስ አታገኝም። እንደዛ እንዳይሆን ነው የህጉም አሁን የሚመስለኝ እኔ ያሉት ፕሮግራሞች ጥሩ ነው። ይዘታቸው በጣም አከብራለሁ፣ ሁሉም ጊዜውን ሰውቶ የሚያቀርበው ነገር ግን በቃ ወረድ ብሎ ደግሞ በትክክል ለሌሎች ሙያዎችም ግልጽ በሆነበት መንገድ እንገባለን በሚል ነው እንትን ያለኝ እና የህግ እውቀትንም እናሰፋለን በሚል ነው። አሁን የቅርብ ጊዜ ኬዛችንን ሰሌ እንደውም ያንተ ነው የምትከታተለው አንተነህ ታውቃለህ። የሪል ስቴት ጉዳይ ማለት ነው። ሰዎቹ ውል ገብተዋል። የፈረሙት ውል አንድ ውል ነው። ያንን ውል ቢሮ ትተው ነው የሄዱት። ኮፒ አድርገው ትተውለት ነው የሄዱት። በጣም የሚያከብሩት የሚያምኑት ሻጭ ነው። ገንዘብም ሲያስገቡ ያስገቡት በተለያዩ መንገድ ነው። በተለያየ በቃ እኛ ልንከራከርበት በከበደን መንገዶች ነው ያስገቡት። እነዚህን ነገሮች አድርገው መጨረሻ ላይ ሁሉን ነገር በአግባቡ ፈጽመዋል ብሎ ወደ ህግ ወደኛ ወደ ምክር ሲመጡ ግን ብዙ ጥያቄዎች ናቸው የተነሱት። እና እነዚህ ነገሮች አሁን ሂደቶችን ማወቅ መብታችን እንዴት ነው የምናስከብረው የሚለው ማወቅን ማሳወቅን እንደዚህ ፕራክቲካል ከሆኑ ግልጽ የሆኑ ከተጨባጭ ሁኔታዎች ጋር የተገናኙ ነገሮችን እየያዝን እናስተዋውቃለን ብለን ነው እንግዲህ የጠበቆቹን ፕሮግራም የጀመርነው። ከሌላውም ይለያል ብለን ያስብነው እንግዲህ ያው እየተከታተሉ ደግሞ ቀጣዩን አይደል በክትትል በግምገማ በምክር ግንኙነት ይኖረናል። ከሚመለከቱ ሰዎች ጋር ጥያቄዎችን ኢንተርቴን እናደርጋለን፣ ሀሳቦችን ተቀብለን እናብራራለን። እንደዚህ አይነት ነገሮች ስለሚኖሩ እንግዳዎችንም ወደፊት በተለያየ በኛው ጥብቅና ሆኖ ያው ሌላም ሙያ ሊሆን ይችላል። ነገር ግን ጥብቅና ሆኖ ጥሩ እውቀት በተለያየ ቅርንጫፎች ላይ ያላቸውን ባለሙያዎች ይዘን እንቀርባለን። በቀጣይ ፕሮግራሞች ገጠመኞቻችንም ይቀጥለው ላይ ይጣልጣል። በጣም የሚጣፍጡ በጣም የሚያዝናኑ ገጠመኞች ይኖራሉ። እነሱን እየተጫወትን እንግዲህ እንቀጥላለን። የዛሬው የጠበቆቹ ፖድካስት ክፍል 1 ፕሮግራም በዚህ ይቋጫል። እንግዲህ ጠብቁ፣ ቀጣይ ፕሮግራሞችንም ጠብቁ። እንግዲህ ቀጣዮቹ ጠንከር ያሉ ጠቃሚ የሆኑ መረጃዎች ይዘን እንቀርባለን። እናመሰግናለን።